ብዙዎቻችሁ የምትሸወዱትን ነገር ልንገራችሁ ከሪል ስቴት ቤት የምንገዛው እጃችን ላይ ሙሉ ክፍያ ሲኖረን ነው ብላችሁ ስለምታስቡ ነው ነገር ግን አይደለም ተሳስታችኋል ከሪል ስቴት ቤት ለመግዛት እጃችሁ ላይ ሙሉ ክፍያ ሲኖራችሁ ሳይሆን ቅድመ ክፍያውን መክፈል ስትችሉ ነው ቤት መግዛት ያለባችሁ ቅድመ ክፍያውን መክፈል ከቻላችሁ go ahead ግዙ ይሄ ማለት ግን ቅድመ ክፍያውን ከፍላችሁ ቀሪውን ክፍያ ቻሌንጅ የሚያደርጋችሁ መሆን የለበትም ቀሪውን ክፍያ መክፈል የምትችሉበት ቢዝነስ ሊኖራችሁ ይገባል ኦር ኢንካም ሊኖራችሁ ይገባል ሐሳቤ ምንድነው ካሽ እጃችሁ ላይ ሊኖራችሁ አይገባም አፓርትመንት ለመግዛት ቅድመ ክፍያውን መክፈል ከቻላችሁ ቀጥላችሁ ቀሪውን ክፍያ መክፈል ከቻላችሁ መግዛት ትችላላችሁ ለምሳሌ እኛ የምንሸጠው ሳይት አለ እጃችሁ ላይ 500,000 ብር ካለ ገላን ላይ የምንሸጠውን ሳይት ቅድመ ክፍያ ከፍላችሁ የንግድ ሱቅ መግዛት ትችላላችሁ ሙሉ ክፍያው 2,500,000 ብር ስለሆነ እሺ በደንብ ልንገራችሁ ስለሱ ሳይት ገላን ሮቢካ ሆቴል ፊት ለፊት ላይ ነው የሚገኘው ግራውንድ ፍሎር ላይ ለምሳሌ 4,200,000 ብር ነው ሙሉ ክፍያው ቅድመ ክፍያው 1,800,000 ብር ነው አንደኛ ፍሎር ላይ ሙሉ ክፍያው 3,200,000 ብር ነው የሱ ቅድመ ክፍያ ደግሞ 1,200,000 ብር ነው ሁለተኛ ፍሎር ላይ 2,800,000 ብር ነው ሙሉ ክፍያው ቅድመ ክፍያ የምትከፍሉት ደግሞ 800,000 ብር ነው ሶስተኛ ፍሎር ላይ 2,600,000 ብር ነው ሙሉ ክፍያው ቅድመ ክፍያው ደግሞ 600,000 ብር ነው አራተኛ ላይ ደግሞ 2.5 ሚሊዮን ብር ይሆንና እንዳልኳችሁ ቅድም 500,000 ብር ነው ቅድመ ክፍያ የምትከፍሉት ቅድመ ክፍያውን መክፈል ከቻላችሁ ቀሪውን ዘና ያላችሁ በሁለት አመት ስራችሁን እየሰራችሁ ያለ ምንም ወለድ ሙሉ በሙሉ በኢትዮጵያ ብር የምትከፍሉት ሳይት ነው ስለዚህ ቅድመ ክፍያ መክፈል ከቻላችሁ ከሪል ስቴቶች ቤት ግዙ አፓርትመንትም ሱቅም ላይ ኢንቨስት አድርጉ ነው ማለት ኢክራም ጌታቸው እባላለሁ የቴምር ሪል ስቴት ሴልስ ማናጀር ነኝ ቴንክ ዩ